ስትናደጂ በጣም ታምራለሽ። እና አትናደጂ፣ ካንቺ ፍቅር እንዳይዘኝ። ምንድነው ያልከው? አትናደጂ በኋላ። አይ ከዛ በፊት ምንድነው ያልከው? እሱን ተይው። ያው አንቺ ከተናደድሽ ብቻ ነው ወደ እኔ የምትዞሪው። ቆይ ከኔ ምንድነው የምትፈልገው? ምንም። ምን ነው ድምፁ የጠፋው? ተመለሰ እንዴ? ተጨንቀሽ ልየው። ምን ይመስላል? ጅል አስደነገጥከኝ እኮ። አትናገር። ማርኮ ነኝ። እዝራ ማን ሊያስደበድበው እንደሆነ እውነቱን አወቀ። አብርሃም ካርታውን በማግኘቱ እጅግ በጣም ደስ ቢለውም ተከትሎት ግን ከባድ ችግር ተፈጠረ። ሙልጭ በድጋሚ ለልዩ ሲል ከባድ ችግር ውስጥ ገባ። ሙልጭን ማርኮን አግቶታል። ለልዩም እንግዲህ በሙልጭ እያስፈራራት ይገኛል። ልዩ ምን ልታረግ ትችል ይሆን? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በአሁኑ እንግዲህ ልዩ ከስተዛሬው በበለጠ ትልቅ ቁም ነገር ሰርታለች። አብርሃምን ሲያስጨንቀው ሲያስጠብበው የነበረው ለልጄ መቋቋሚያ ሳልተውላት እኔ እንኳን አንድ ነገር ብትወል ልጄ ሜዳ ላይ ልትወርቅ ነው፣ ፋይሌም በሙሉ አሳልፌ ለአራጣ በዳሪ ሰጥቼ ወይ ከአራጣ በዳሪው ገንዘቡን አልወሰድኩ ወይ ከቤት ያልሆንኩ የሚለው ነገር ሰላም የነሳው ቢሆንም አሁን ላይ ግን ካርታውን በማግኘቱ አብርሃም እጅግ በጣም ደስ ብሎታል። ዲና አብርሃምን ከዚህ በፊት ታረግ እንደነበረ ሁሉ አሁንም በድጋሜ ለማስፈራራት አልቦዘነችም። ዲና አብርሃምን እንደዚህ ማረግህን እስካላቆምክ ድረስ ራሴን አጠፋለሁ፣ አንተ በህሊናዬ በጭንቅላቴ ተጫውተህብኛል። ስለዚህ ከዚህ በኋላ ምንም አልለምንህም፣ ይቅርታ የምታረግበት ልብህን ስለዘጋህ ምንም ምርጫ የለኝም፣ እንዲኖር እድል አልሰጣኝምና እሞታለሁ ብለው ነበር። አቤት የአብርሃም ምላሽ ያልተጠበቀ ነበር። የኔ ውድ ከአንቺማ ምንም ሊበልጥ አይችልም። ልጅ ምን አባቱ ጥንቅር ብሎ ይቀር። ከልጅ በፊት የተገኘሽው አንቺ። ላንቺ ስል ምን የማልተው ነገር አለ? ይሄንንም እተዋለሁ። ይሁን ምን አባቱ ብቻ አንቺ አትሙችብኝ ይለኛል ብላ ስጠብቅ ዲና ያልጠበቀችው ከባድ ችግር አልገጠማትም። አብርሃም ከዚህ በፊት እንዳደረግሽው ደም ስርሽን ጀምረሽ ከተውሽው ትርፍ የሚሆነው ጠባሳ ብቻ ስለሆነ እባክሽ በደንብ ደም ስሮችሽን መቁረጥሽን እንዳትረሺ ነበር ያላት። ዲና አብርሃም እንደጨከነባት ስታቅ ቁርጧን አውቃለች። አብርሃም ወጣ አልወጣ ብሎ እግሩን ጠብቆ ወደ እሷ ክፍል የገባው ማርኮን እንግዲህ ከዲና ጎን እንደሆነና ለልጆቹ እናት መክፈል ያለበትን ዋጋ እንደሚከፍል ቃል ገብቶላታል። ግን ደግሞ ዲና በምታስፈልገኝ ከጎኔ ሆነ ልታበረታኝ በመችለው ጊዜ ከርተኸኛል። አሁንም ለራስህ ስትል ነው እንጂ ለኔ አስበህ አይደለም። እኔ ፉክክሩም ቀርቶ የሱ ሀብትና ንብረትም ቀርቶብኝ ለልጆቼ ስል እንዲሁ መኖር አለብኝ። ስለዚህ ለልጆቼ ብኖርላቸው ይሻላል። ከዚህ በኋላ በእንደዚህ ሁኔታ ከቀጠልኩ ግን ማበዴ ነው ብላ ነበር። እንዴ ለማን ብለሽ እኔ ፍቅር ለማን ብለሽ እጅ ትሰጫለሽ? ማን እንዴት ሲበለው ብለሽ ብሎ ማርኮን ለማጽናናት እየሞከረ ነው። ዲና ከርተኸኛል ብለው ነበር። ግን ደግሞ ማርኮን አብርሃምን ማሳመን ስላለብኝ ነው እንደዛ ያልኩት። እንደዛ ባልል ኖሮ አብርሃምን ሁለታችንንም ከተጠራጠረ ማን ሊያጠምደው ይችላል? ከሁላችንም ጋር ጥርጋት ተፈጠረ። አብርሃምን በምን ልንይዘው እንችላለን? ለዛ ስል ነው የኔ ፍቅር እንጂማ ባንቺ የሚጨክን እንዴት አይነት ልባለይ ብለሽ ነው? ያችን ጠንካራዋን የትሯን ዲና አምጪልኝ፣ የልጆች እናት የኔ ብርቱ እያለ በምላሱ ከሰበራት በኋላ በምላሱ ሊጠግናት ይታገላል። ግን ደግሞ ዲናስ ጥፋቷ የራሷ ቢሆንም በከባዱ ተሰብራለች። ከዚህ በኋላ በጭራሽ አብርሃምን ልብ ለማግኘት ከባድ ይሆናል። አብርሃም ብዙ ነገሮችን ችሎ ስለሆነ የሚነሳው አንዴ ካመረረ ደግሞ በቀላሉ ከቆረጠ ሰዎችን መልሶ ለማመን ይቸገራል። ስለዚህ በዚህ ልጅ የተነሳ በጣም ብዙ መታለፍ የማይገባቸው ስህተቶች ሁሉንም ነገር አልፏል። እንግዲህ አብርሃም መቼም ሚስጥር ሲወጣ ቀስ በቀስ ነውና እንግዲህ ሳቤላን አሳግተዋት የነበሩት እነሱ እንደሆኑና እነሱ መልሰው እንዳስለቀቋት ሲያቅ ደግሞ ምን ሊፈጠር እንደሚችል መገመት ያዳግታል። በዚህ ሁኔታ ላይ አብርሃም ባሁኑ ጭራሽ ርህራሄ ማጥቷል።
እናም ራሷን እንድታጠፋ መክሯታል። ዲና ግን አሁን እንግዲህ ማርኮን አለሁልሽ ባላት ጊዜ ተነስታለች። ለማን አባቱ ልጅ ታለቅሻለሽ? ማን እንዴት ሲበለው ብሎ አቅፎ ሲያጽናናት ሳለ ድንገት ልዩ ስትክለፈለሽ ሄዳለች። ወይ ልዩ ትንሽ ብትዘገይ ኖሮ ሄዳ ሁሉንም ነገር በተመለከተችበት ጊዜ ደስ ብሏት ነበር እና ደስታዋንም ለዶክተር ርብቃ ልታካፍል ስትሮጥ ስትመጣ ኮቴ ሰምቶ ማርኮን እንግዲህ ተከታትሎ ወጥቶ ዶክተሯ ክፍል ድረስ ተከትሎ ሄዶ ነበር። ዶክተሯ ክፍል ላይ በተለጠፈበት ጊዜ አንድ በአንድ ሁሉንም ሚስጥራቸውን ሰምቷል። የሚሆነው ምንድነው? ልዩ በደስታ ስትቦርቅ ስለነበረ ተሳክቶልናል፣ ዲና እንዲኩና ማየት ከዚህ በላይ ምን የሚያስደስት ነገር አለ? ተሳክቶልናል፣ አሸንፈናል፣ ከዚህ በኋላ ዲሌኛ ነው፣ በጭራሽ አንሸነፍላቸውም እያለች በኮንፊደንስ ስታወራ አሁን ጊዜው ካርታውን ለአብርሃም የምንመልስበት ነው እያለች ነበር። በምን መንገድ? እነዚህ እባቦች ካወቁ ከባድ ይሆንብናል። ስለዚህ ግዴታ ይህንን ካርታ ላቢ መመለስ አለብን። እሱ እስካሁን ድረስ የዚህ ካርታ ጉዳይ አራጣ በዳሪ ጋር መስሎት እየተጨነቀ ነው ያለው ብላ ነበር። ዶክተር ርብቃ በምን መንገድ እንዴት አድርገን እናረጋለን? ዲና ግን ያሳዝናኛለች፣ ባልተናገርኩ ብዬ ተጸጽቻለሁ። በጭንቅላቷ እኮ ነው የተጫወተባት ብላ ነበር። ልዩ ግን እኔስ በጣም ነው ደስ ያለኝ፣ ምንም የሚያሳዝን ነገር የላትም እኮ እንደነሱ ክፋት ይሄ ራሱ በቂ ቅጣት አይደለም፣ ከዚህ በላይ ይገባት ነበር፣ በጣም ደስ ብሎኛል ብላለች። እንግዲህ ዶክተር ርብቃ ማዘኔታዋን እየገለጸች ልዩም ደግሞ ደስታዋን ሳለ ስለ ካርታው ሲወራ አላስችል ብሎት ብሩንም እናንተ ናችሁ ማለት ነው፣ አንቺም እብብ፣ አንቺ ባብ፣ አንቺ ተነኝ እያለ እንግዲህ ልዩን እየተሳደበ ወደ ውስጥ ገብቶ ልዩን ጉረሯን አንቆ ትንፋሿን ሊያቋርጠው ሲል ዶክተር ርብቃ ለልዩ ከለላ ሆና ማርኮንን ገፍትረው ለጊዜው እንደምንም ጥለውታል። በዚህን ጊዜ አሁን ሁሉንም ነገር ስላወቁ ሳይቀድሙን መቅደም አለብን፣ አሁን አርፈው አይተኙልንም፣ ይሄ ካርታ እንደምንም ብሎ አብይ መግባት አለበት፣ በምንም ተአምር ይሁን አብይ ሳይደርስ እነሱ ማግኘት የለባቸውም ብለዋል። በዚህን ጊዜ አሁን ወደ ሙልጭ መሄድ አለብኝ ብላ እየተነሳች ነው። ማርኮን ይሄን እውነት ካወቀ በኋላ እኔ እንዴት አድርጌ እንደምጥልሽ አታቂም፣ አሁን አንቺን ገፍትረሽ እኔን ገፍትረሽ ጣልሽኝ አይደል? እኔ ደግሞ እንዴት አድርጌ ገፍትሬ ልጥልሽ እንደምችል አውቃለሁ እያለ ነው ማርኮን። ምናልባትም ዶክተር ርብቃን በቤተሰቦቿ ወይም በዛ በፈረደበት ቪዲዮ ሊያጠምዳት የፈለገ ይመስላል። በዚህን ጊዜ ዶክተር ርብቃም ለጊዜው ተደናግጣ ዝም ብላለች። የልዩ መጨናነቅና የልዩ እንደዛ አይነት ከባድ ችግር ውስጥ መግባት አስደንግጧት የራሷን ጉዳይ እየተዘናጋች ትመስላለች። እናም ማርኮን በሁላቸውም ፎክሮባቸው ወደ ዲና ክፍል ሂዶ ሁሉንም ነገር የተፈጠረውን ነግሯታል። ሁሉንም ነገር መጀመሪያ እኔ ጠርጥሬ ነበር፣ እነዚህ ትንኞች ናቸው ያደረጉት፣ ያንቺንም እርግዝና የነገሩት እነሱ ናቸው ሲል ለዲና ነግሯታል። ዲናም እንግዲህ የሰማችው ነገር እጅግ በጣም አናዷት የበቀል ነበልባሏን ልትበትን የትቆርጣ የተነሳች ትመስላለች። እልህና ቁጭት ይዟታል። ይህን የሚያክል ሚስጥር እነሱ ባይኖሩ ማንም ሰው ሊያወጣው ስለማይችል እንግዲህ እነሱን ለማጥፋት የምተኛ አትመስልም። ዲና አሁንም ወደዛው ወደ አሬውስነቷ የተመለሰች ትመስላለች። በሌላ በኩል እንግዲህ ማርኮን ምን ልታረግ ነው? አርፋ ልትቀመጥ ነው እንደ እያለችው ነበር። እሱም አርፎ እንደማይቀመጥ ቢነግራትም ማርኮን ያንተ ወንድነትህ እየጠፋብህ ነው፣ ጀግንነትህ ጠፍቷል። ምንድነው የተፈጠረው? እጅህ ጋር ጭንቅላትህ ላይም የተሰበረ ነገር አለ እንዴ? ምንድነው የተፈጠረው? አሁን አርፈህ ልትቀመጥ ነው እያለች በነገር መቆስቆሷን ጀምራለች ማለት ነው። ማርኮንም እንግዲህ አርፎ እንደማይቀመጥና የሚጠብቀው ነገር እንዳለ ለልዩ ነግሯታል ማለት ነው። ለዲና ነግሯታል። ልዩ አሁኑኑ ሙልጭን ሄጄ ማግኘት አለብኝ ባለች ጊዜ ዶክተር ርብቃ አይ በዚህ ሁኔታማ መሄድ የለብሽም ብትላትም የፈለገው ነገር ይፈጠር እንጂ ይሄ ካርታ አብይ ከመግባት መቅረት የለበትም። ምክንያቱም ቀን በሰጠናቸው ቁጥር ምን ሊያረጉ እንደሚችሉ አይታወቅም። አሁን እኮ እነሱ አውቀዋል። በዛ ላይ አብይ ጭንቀት ላይ ነው ያለው። ይህን ካርታ መመለስ አለብኝ፣ እንደምንም ይሁን እንደምንም የፈለገው ችግር ይፈጠር ብላለች። ማርኮን እንደ ድሮ በእናቷና በእህቷ ልዩን ሊያስፈራራት ቢሞክርም ልዩ ግን በእናትና እህቷ በጭራሽ ልትፈራለት በአሁኑ አልቻለችም። ምክንያቱም ማንም ሰው ከአብ አይበልጥም ብላ ወስናለች። በሌላ በኩል እንግዲህ ዶክተር ርብቃ መሄድ ሲኖርብሽ ራስሽን ቀይረሽ መውጣት አለብሽ ብላ ሌላ ልብስን ሰጥታ በማይታወቅ መልኩ ብትሸኛትም ግን ደግሞ ማርኮን ገና ከቤት ስትወጣ ጀምሮ ተከታትሏት ስለወጣ ምን እንደለበሰች በስትክክል ተመልክቷል። ይሄ ደግሞ እንግዲህ ሙልጭ ለአደጋ እንዲጋለጥ አድርጎታል። በሌላ በኩል እዝራ በጧቱ ቀጠሮ ኖሮት እየተጣደፈ ሲወጣ
ቤርሲም ወደ ቤተ ክርስቲያን ልትሄድ ነጠላዋን ተናንባ ስትወጣ ያቺ በመናሙ ሲስላት የነበረችው አለባበሷ፣ ውበቷ ማራኪ፣ አይኗ የሚያምር ብሎ የሳላት ሴት ፊት ለፊቱ ተደቅና ሲያት አላስችል ብሎት ቀጠሮውን ረስቶ ሜርሲን መከተል ጀምሯል ማለት ነው። ሜርሲ ወንድሟ ከዚህ ሰው ጋር እንዲያያት ቢያስጠነቅቃትም እሷም የሴትነት ወጉ ይዟት ብትግደረደርም ግን ደግሞ እንግዲህ እሷም ብትሆን ለእዝራ የተለየ ስሜት ያላት ትመስላለች። እዝራ እንደምንም በግድ ሊያናገራት እየሞከረ ነው። እሷም እባክህ ተወኝ፣ አንተ ሰው ጅል ነህ እንዴ ተወኝ ብትለውም እሱ ግን በጭራሽ እንደማይተዋት በተደጋጋሚ እየነገራት ነው። ስለዚህ ቁጣው ያንቺ ማንነት አይደለም፣ ምን ሆነሽ ነው? ምንድነው የገጠመሽ? ውስጥሽ ያለው ቁስል ምንድነው ቢላትም የውስጧን መናገር አልፈለገችም። እሺ ይቅርታ አድርጌልሃለሁ ብለሽ ነበር፣ ይቅርታ ካረግሽልኝ ቤተ ክርስቲያን አብረን እንሄድ ብሏት ነበር። እሷም ከሱ ጋር መሄድ እንደማትፈልግና ብቻዋን እንደምትሄድ እየተናገረች ነው። ቤርሲ አንቺ የሚል ስያሜ ያናዳታል። አላናገረው ስትል አንቺ እንደሚያስቆጣት ስላወቀ እዝራ አንቺ ጠብቂኝ የሚል ድምፅ አሰምቶ ነበር። እሷም የተከበረና ያማረ ስም እያለኝ እንዴት አንተ ትኛለህ? አንቺ ትለኛለህ? ያሳደገህ ቤተሰብ ስርዓት አላስተማረህም ወይ የሚል ጥያቄ ተነስቶ ነበር። እንግዲህ እዝራና ቤርሲ እንዲሁ እየተጨቃጨቁ ረጅም መንገዶችን ሄደዋል። ማርኮን ደውሎ የለበሰውን ልብስ ለደብዳቤዎቹ አግተው ወደሱ እንዲወስዱለት የመረጣቸው ጡንቻቸው ፈርጠም ያሉ የተመረጡት ወንዶች ዘንድ እንግዲህ እነዝራ ደርሰዋል ማለት ነው። ቤርሲ ከኋላዋ እየጠራት እያናደዳትም እያሳሳቃትም ስለነበረ ድምፁ ሲጠፋባት ግራ ተጋብታለች። እዝራ ስልክ ተደውሎለት ነበር ወደ ኋላ የቀረው። ስልኩን ባነሳው ጊዜ ቀጠሮውን እንደዘነጋው ረስቶታል። አንቺን እየተከተልኩ ቀጠሮውን ረሳሁት እያለ እንግዲህ ቤርሲ ድምፁ ሲጠፋባት እንዴ ይሄ ልጅ ቀረ እንዴ ወይስ ተቆጣ እያለች ስለሱ እያሰበች ወደፊት ጉዞዋን እየተራመደች ሳለ ድንገት እዝራ ስልክ እያናገረ ሳለ ከኋላው አንድ ሰው መጥቶታል። እሱም ሁለቱንም ለመግጠም በገጠመ ጊዜ ለማሸነፍ ችሎ ነበር። ግን ደግሞ ድንገት ቤርሲ ጮኻለች። ኦኦ ገደሉት፣ ተውት እንዳትነኩት እያለች በምትጮህ ጊዜ እሷ ለሱ ተደናግጣ እንደዛ መሆኑ እሱን በደስታ ያከነፈ ይመስላል። እዝራ ዱላውን ትቶት እሷን መመልከት ጀምሯል። በዚህን ጊዜ መጥፎ ቦታ መተው ጥለውታል። እዝራም ተኝቶ እየተደበደበ ነው። ግን ደግሞ እሷን እየተመለከተ ፈገግ ማለቱን አላቆመም ነበር። ቤርሲም የድንጋጤዋን ተውት፣ አትንኩት፣ ይበቃችኋል፣ ተውት፣ ካልሆነ ግን ፖሊስ እጠራለሁ እያለች የሰው ያለህ እያለች እርዳታ ጥሪ እያሰማች በነበረበት ጊዜ እንግዲህ ሰዎቹ ፈርተው ጥለውት ሄደዋል። እዝራም ደም ባፉ እየሞላ ግን ደግሞ እሷ አጠገቡ በደረሰች ጊዜ እንዴት ነህ? ተርፈሃል ወይ? ደህና ነህ ወይ? እያለችው ነበር። እሱ ግን ፈገግ እያለ ነበር። ምንድነው ደህና ነህ እያልኩ እኮ ነው እያለችው ነበር። እሱም አስበሽልኝ ነው ታስቢልኛለሽ ባላት ጊዜ እንዴ እዚህም ላይ ሆነ ተስቃለህ እንዴ ጅል አንተን እኮ ነው ብላ ነበር። ቤተሰቦች ስርዓት አላስተማሩሽም እንዴ? እንዴት አንተ ትኛለሽ ስማለኝ ባለ ጊዜ በዚህ ሁኔታ ላይ ሆኖ መቀለዱ የበለጠ አስገርሟታል። እሱም እንግዲህ እንደምንም ተነስቶ ለሷ ሲል ቁጭ ብሎ ከሷ ጋር እያወራ ነበር። አሁንም ደጋግፋ ወደ ቤታቸው እየመጡ መንገድ በጀመሩ ጊዜ ስለ ሁኔታዋ ውስጧ ላይ ስላለው ማንነት ይሄ ከላይ የተላበሰችው ሌላ ማንነት እንጂ ትክክለኛዋ ቤርሲችኛዋ እንዳልሆነች እየተናገረ ነው። ውስጥሽ ያለው ቁስል ምንድነው? የቤተሰብ ነው? የፍቅር ነው ወይስ ምንድነው? እያለ የተለያየ ነገሮችን እየጠራ እሷን ትክክለኛውን ስሜቷን ለመረዳት እየሞከረ ነው። ቤርሲ ደግሞ እሱን አውጥታ መናገር አልፈለገችም። እንደ ሳይካትሪስቲም ያረጋል፣ እንደዛ ከሆነ ትቼ እሄዳለሁ እያለችው ነበር። አታረጊውም፣ እንዲኩኝ ጥለሽ ልትሄጂ ነው እያላት እውነቱን መጠየቅህን የማታቆም ከሆነ እዚሁ ትቼ እሄዳለሁ ብላ ተናዳ ጥላው ሄዳለች። እሱም መቼም ቢሆን መጠየቄን አላቆምም፣ አንድ ቀን እውነቱን እንድትነግሪኝ አደርግሻለሁ፣ ይሄ ትክክለኛ የቤርሲ ማንነት አይደለም እያለ ያናገራት ቤርሲም ጥላው ወደፊት ሄዳለች። እዝራ እንደዛ መደብደቡ ረፍት አልሰጥ ብሎታል። እዝራ እንግዲህ በልህና በወኔ ማን ይሄን እንዳደረገው ማወቅ ስለፈለገ ወደ ተደበደበበት አካባቢ ቤርሲ ጥላው ስትሄድ ተመልሷል። እዛም በተመለሰ ጊዜ የላኩት ደብዳቤዎች ማርኮን ካወቀ ይገድለናል፣ ማርኮን ያለን እኮ ይዛችሁ ነው እንጂ ደብድባችሁ ተውት አይደለም፣ በአንድ ሴት ጩኸት ፈርተህ እንዴት ጥለኸው ትሄዳለህ እያሉ እየተመካከሩ ሳለ ድንገት እንግዲህ እዝራ ደርሶባቸዋል ማለት ነው። እዝራን ለመግጠም ቢሞክሩም እዝራ ደሙን እያፈሰሰም ቢሆን ሁሉንም አንድ በአንድ የሚገባቸውን ሰጥቷቸዋል።
አንዱን እንግዲህ ኃይለኛ የተባለውን ሰው ይዞ ማን እንደላከው ቢጠይቀው እሱ በጭራሽ አልናገርም አሻፈረኝ ብሏል። እንግዲህ እዝራም በከባዱ ባሰቃየው ጊዜ የላከው ማርኮን እንደሆነ አውቋል። እዝራ ማርኮን እነዚህን ሰዎች እንደላካቸው ባወቀ ጊዜ እጅግ በጣም ተናዶ ድምፁን ከፍ አድርጎ ማርኮን እየተጣራ ነበር። ማርኮንም ሌላ ወጥመድ እየዘረጋ ይገኛል። ማርኮን እዝራን ይዘውለት እንደሚመጡ እርግጠኛ ሆኖ በደስታ ይጠብቃል። ልዩ ከሙልጭ ጋር ለመገናኘትና ስለ ካርታው ለማወቅ ከቤት የወጣች ቢሆንም ግን ደግሞ ማርኮን ተከትሏት እየሄደ እንደነበረ የተከታተለችው ዶክተር ርብቃ ለልዩ አሳውቃታለች ማለት ነው። ደውላ ለልዩ በደወለችላት ጊዜ ማርኮን እየተከተላት እንደሆነና ራሷን መጠበቅ እንዳለባት አሳውቃታለች። ሙልጭና ልዩ በተገናኙበት ቦታም ልዩ እንግዲህ ማርኮን እየተከተላት እንደሆነና በምን መንገድ ማምለጥ እንዳለባት ግራ እንደተጋባች ባወቀ ጊዜ ሙልጭ መፍትሄ ያለውን ነገር አምጥቷል። ይሄ ምንድነው? እንግዲህ መፍትሄው ልብሳቸውን ተቀያይረው መንገድ ያስቀይሶ ሙልጭ ራሱን አደጋ ላይ ይመጣል። በሌላ በኩል ዲና ማርኮን ድንገት ከቤት ስለወጣ ምን ሊያደርግ እንደሆነ አለማወቋ ሰላም የነሳት ትመስላለች። ምን ለማድረግ ነው? ምንም የነገርከኝ ነገር የለም እንዲያለች በተደጋጋሚ ስልክ ደውላ እየተናገረች ነበር። እሱም ከቤት የወጣው እሷን ሊከታተል እንደነበረና ግን በሆነ አጋጣሚ ከፊቱ እንደጠፋች ተናግሯል። ልዩ ሀሳቧ ተሳክቶ ካርታውን ለአብርሃም አድርሳለች። ቴራዝ ላይ ለአብርሃም በስጦታ ወረቀት ተጠቅሎ ካርታው ተቀምጦለታል። አብርሃም ድንገት በወጣ ጊዜ ያንን በስጦታ ወረቀት የተጠቀለለ መልእክት ሲያገኝ መጀመሪያ አንስቶ እንደከፈተው የራሱ ዶክመንት እንደሆነ ነበር የተመለከተው። በዚህን ጊዜ ውስጡን ሲገልጸው ራሱ ካርታው ነበረ። አብርሃም እጅግ በጣም ደስተኛ ሆኖ ነበር። ካርታው እያለ ግን ደግሞ እንዴት መጣ የሚለውም ሌላ ጥያቄ ፈጥሯል። እንዴት እዚህ ሊገኝ ቻለ? ማን አመጣው? እንዴት እያለ ግን ደግሞ በጣም ደስ ብሎታል። ውስጡ ላይ አንድን ወረቀት አግኝቷል። የዚህ ወረቀት መልእክቱም አንተ ለልጅህና ለራስህ ስትል ደስተኛ ሆነህ ኑር የሚል መልእክት ነበረው። ማን ይሄን ሊያረግ ቻለ እያለ በደስታ ሲቦርቅ ማየቷ ልዩን እጅግ በጣም አስደስቷት ስትሮጥ ወደ ዶክተር ርብቃ መጣ። አቢ እንደዚህ ሲደሰት ለመጀመሪያ ጊዜ አየሁት፣ ሁልጊዜም ደስታ ይገባሃል እያለች ነበር። ግን ደግሞ የሙልጭ አለመደወል አስጨንቋታል። ሙልጭ እየተጠበቀ ነው፣ ግን ደግሞ ሊደውል አልቻለም። እኔ ልደውል፣ ካሁን ልደውል፣ መደወል ነበረበት እያለች ስትጨናነቅ እስቲ ወይ ካልሆነ ችግር ውስጥ ገብቶ ይሆን እንዴ ትንሽ እንጠብቅ እየተባባሉ ከዶክተር ርብቃ ጋር ከደቂቃዎች በኋላ ተደውሎላታል። ሄሎ ሙልጭ ባለች ጊዜ አንቺ ድንቢጥ እሱን እጅ ላይ ነው፣ ስለዚህ አሁን ካርታውን ወይስ እሱን ማንን ትመርጫለሽ የሚል አጣብቂኝ መልእክት ተቀምጦላታል። ሙልጭ ማንን ልትመርጥ ነው? ሙልጭ ካርታውን ብትመርጥ ሙልጭ ሊጎዳ ነው። ሙልጭን ብትመርጥ ደግሞ ካርታውን ድጋሜ ከአብርሃም ደስታውን ነጥቃ ለእሱ መስጠት ሊኖርባት ነው። በዛ ላይ የ1 ሚሊዮን ብርም እንግዲህ ካርታውን እነሱ ከወሰዱ ብሩንም እናንተ ናችሁ በሚል በእርግጠኝነት ወስኗል። ስለዚህ እንግዲህ ከማርኮን እጅ ለመውጣት ሙልጭ ምን ማድረግ ይኖርባት ይሆን? ሙልጭ እሱ እጅ መሆኑን ስታውቅ እጅግ በጣም ደንግጣለች። ሙልጭም ለሷ ሲል በተደጋጋሚ ከባባድ ዋጋ መክፈሎችን ከባባድ የህይወት ዋጋዎችን ተጋፍጧል። በራሱ ቁመር ተጫውቷል። ይህ ሁሉ የሆነው ልዩን ስለሚወዳትና ለልዩ ሲል እንጂ ለአብርሃም ብሎ አይደለም። ልዩም እንግዲህ ጀንኑ እዝራ ልቧን ሰውሮት ለሷ አንድ ቀን እንኳን ክብር ሰጥታው የማታውቀው ሙልጭ አሁንም ቢሆን ለሷ ብሎ የሷን ችግር የሷን ሞት ሊሞትላት በሷ መንገድ ገብቷል። ሙልጭ ለልዩ ብሎ ያንን ልብስ ቀይሮ ባሄር ኖሮ ማርኮን ቢያገኘውም ይሄንን ሁሉ ነገር ሊያደርስበት አይችልም ነበር። ግን ደግሞ ማርኮን እንዲጠራጠርና እርግጠኛ እንደሆነ ያደረገው ሲከታተላት እንደነበርና የለበሰችውን ልብስ ስለተመለከተ ነበር። ዞሮ ዞሮ ሙልጭ እንግዲህ ከማርኮን እጅ ለማስወጣት ልዩ እውነታውን ለአብርሃም መናገር ይኖርባታል፣ ወይም ደግሞ ይህንን ካርታ ድጋሜ ከአብርሃም ሰርቃ ለማርኮን መስጠት። በሌላ በኩል ማርኮንና እዝራ ከባድ ጨዋታ ጀምረዋል። እዝራ በማርኮን ላይ ብዙ ነገሮችን ያወቀ ይመስላል። በዛ ላይ ደግሞ ማርኮን ሰው ልኮ እሱን እንዲገደል ማድረጉ ይሄ ሌላ በቀልን አምጥቷል ማለት ነው። በአሁኑ ማርኮን ጉልበቱ እንግዲህ ብርታቱን የተነጠቀ ይመስላል። በሱ ላይ ሌላ ጀግና የመጣበትና የማይደፈረው ማርኮን አሁን ላይ ግን ያበቃለት ይመስላል። በዛ ላይ አብርሃምም ቢሆን ከዚህ በኋላ ለዛ ቤተሰብ እምነት የሚኖረው አይመስልም። ምክንያቱም ዲና እንደ ድሮ አብርሃምን እንደፈለገች የኔ አባት እያለች ማሽከርከር የምትችል አይመስልም። አብርሃም በየግድግዳው ላይ የለጠፈላት የልጇ አልትራሳውንድ ውጤት እሱን በተመለከተ ጊዜ ማርኮን እያንዳንዱን ዋጋ እንደሚያስከፍል ቃል ገብቷል። ዲናን ያስለቀሰን ሁሉ አስለቅሳለሁ ብሎ ነበር።
ግን ደግሞ እሱን ማድረግ የሚችልበት አቅም አሁን ላይ ያለው አይመስልም። በሌላ በኩል እንግዲህ እዝራ ወደ ቤቱ ተመልሷል። እዝራ እነዛኞቹ ጋር ሲደባደብ ስለነበረ ጭንቅላቱ ታሽጎ እግሩም እያነከሰ ወደ ቤት ሲመጣ እንግዲህ ቤርሲ ከእናቷ ጋር ተደዋውላ ትምህርት እንደጀመረች ለእናቷ እየተናገረች ነበር። ሁለቱም እየተሸዋወዱ እናቷ ምንም አይነት የሕክምና እርዳታ ሳታገኝ ሕክምና እንዲያገኘች ትናገራለች። ቤርሲም ደግሞ እናቷን ላለማስጨነቅ ስትል ትምህርቷን እንደጀመረች፣ ግን ደግሞ በዚህ መሀል ያለው ስቃይ እንግዲህ ከባድ ነው። እውነታው እዝራን ምናልባት የልቧን አውጥታ መናገር ከቻለች ሊያግዛት ይችላል። ይህን ካላደረገች ግን ቤርሲ ከባድ ችግር ውስጥ ልትገባ ትችላለች። የቤርሲና የእዝራና የማርኮን ጸብ ዙሩ የከረረ ይመስላል። ሙልጭን ማን ነፃ ሊያወጣው ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ